ሰላም ሰላም በላቸው እንጂ አይኔ እንደዚህ ሆኖ አየ ደስ አለ አይደለ አንተ በሁለት አይኔ ያየ እኔ አንዱ አይኔ እንዲታሽጎ ደስተኛ ነህ አይደለ ብለ ሄደናው ምን ለማስደብደብ ደረስክ አይደለ ምንም ባረከው ነገር ነው እንደዚህ ሆንኩ ምን አረኩ እኔ ባደረከው በትላንት የተነጋገርነው ንግግር ታውቃለህ አይደል እንደዚህ አይነት ንግግር እንዴት እናገረኛል እኔ ሰላሜን ሶዬ በጣም ተከባብረን ምን አይነት ሰው ብትሆን አንተ ወንድሜን ለማስመታት በግድ ካልፈረምክ ብለህ ጋር ነው የምታመጣው ምን አይነት ነገር ነው የውብዬን ተው ያለ ዋጋን አልሰጠም እንዴ ኪራ አሁን ተረጋጋ እንድትመታቸው ምናምን ሳይሆን አንተ አላስፈልግም እኮ ኪራ አረፍ ምን እያረክ ነው ተው እንጂ ምን ሆነህ ነው ቢናገሩት ነገር ይኸውልሽ ሰላም አንቺ ካጠገቧ ነበርሽ አሁንም አንቺ እሷን ብዬ ሰው ጤናማ አይደለም አንተ ምንም ጤናማ አይደለም አንተ ወንድሟ ነህ ቆይ ዳጊ ተረጋጋ አንተ አሁን ተረጋጋ አንተ አንከፋፈት ይኸውልህ ስነ ስርዓት ያዝ እኔ እሷን ማከብራት ስለሆነ ነው የመጣሁት እንጂ ካንተ ጋር የማወራው ንግግር የለኝም ለምን ስነ ስርዓት አይኖርም አድምጠኝ እኔን ማለት ነው አንደኛ እንደዚህ ማድረግ አልነበረብህም ለምን አሹ ብዙ ነገር እነሱን ለማስታረቅ ሰላም ለመፍጠር የልፋ ልጅ ነው መምታት አልነበረብህም እሱም ብዬ ትላንት ጠራኝ ሲጠራኝ እሺ ምን ቁም ነገር ነው የሚያዋራኝ ብዬ ሄድኩኝ ስመጣ ያለውን ነገር የሚናገረው ንግግር እንዳለ በቃ የሆነ የሌለ ነገር ነው ሐሳቤን ለማስቀየር ምን ተናገረ ከሷ ጋር ያንን ምን ተናገረ የኔን ሐሳብ ለመደምሰስ እየሄድክ ነበር አታርግ አልኩ እኔ ይኸውልህ ሐሳብ ቆይ ምን ተናገረ በሷ አይነት እሷ ላይ የሚመጣ እያንዳንዱን ችግር ዝም ብዬ አልቀበልም ማሹ ካሁን በኋላ ይኸውልህ አሁንም ትላንት ባረኩት ነገር የተጸጸትኩ እንዳይመስልህ እንዴ በሷ መንገድ የመጣ ነገር ምንም ዝም ብዬ ወደ ኋላ ማሳለፈው ነገር እንዴ አይኔ እንደዚህ በመሆኑ አሁንም በዛ መንገድ ቀጥላው ምን ልምትል ከሆነ ጨምርልሃለሁ እንጂ እውነት ወደ ኋላ አይ ኪራ አሁን እንደዛ እንድትሳይሆን የጠራው አንደኛ የመጣው ያለ ጥፋቱ ነው ይቅርታ እንድትጠይቀው ፈልጋለሁ እንዴት ስለ እሱን ደግፎ ያወራኛል እንዴት እሱ እንደዚህ ሆኗል እሱ እንደዚህ እሱ ስለሱ ነው ሁሉንም ነገር የሚያወሩት እሷ ሰው አይደለችም ሰው ናት እሷም ተጎድታለች እሱም ተጎድቷል አሁን ሁሉ አመት እኮ እሷ አጠገብ አልነበርክም እኛ ነበርን መጣው ዛሬ መጣው ይኸውና እኮ ኋላ የመጣ አይናው በጣም ይባለው እንዳንተ አይነት ሰው እኮ ፖል እኮ አይደለም ኋላ መጣ ያዙ ልቀቁኝ የምትለው ነገር ነው እኔ እኮ በጣም ይገር አሁን አይኔን መምታት ምናምን ነገር ምንድነው አንደውም አይኑን አልፈለከውም ምንም አንድ ነገር ይሄ አንተ እንዲመወጣጠር ከአራት አመት ምናምን በኋላ መምጣት አይደለም ወንድሟ ነው ተወጣጥረን ይላል በእናትህ ስለመወጣጠር አታውራኝ በእናትህ ስነ ስርዓት ያዘው ኪራ አንድ ነገር ላውራ ምን እስቲ የምታወራው ነገር ራሱ ያለው ሰው ያስደበርክ ነው አንድ ምን ነው ማስደብረው ዝም ብለህ ስማኝ ትላንት ወንድሜ ጋር እኔ ፊት ነበር እኔ ጋር ነበር ማንንም ሰው መጥቶ አንተ ጋርዳ መጣክ ይኸውልህ ስማ አዳምጥ በእናትህ ዞር በል እኔ አትንካኝ ለምን ነው የምትነካኝ እኔ ምን አረኩ ቆይ የመራገጥ ሱስ አለብህ እንዴ አይ ቆይ እናንተ ተረጋጉና እኔ ላውራ ተረጋጉ ቆይ ኪራውን ተረጋጋ ሰላም ይኸውልሽ ስነ ስርዓት ፈልገን የመጣ እንዳይመስል አንቺ አክብሬ ነው እንጂ እነሱን ብያለሁ ሰማ ፈልገን አይደለም እዚህ የመጣ ነው እነሱን ስትይ ለምን ትጠሪኛለሽ ዳጊ ዝም በል ሰላም አውሪ እኔ ልሄድ ነው ይሄን ሰውዬ ከማየት ማለት ነው እንዴው አይ አሽ ነገሮችን አተበላሽ ተረጋጋ ምንም አልፈልግም አንደኛ ማለት ነው ኪራ እሺ የምታደርገው ነገር ያለውን ነገር ሁሉ ማለት ነው ኪራ ድምጠኝ እንጂ አትሳደበቃተው እሺ የምታደርገውን ያለው ነገር ሁሉ እሺ ልረዳክና ለእህትህ ብለህ ነው ግን ምን አደረገ ለምን መታው አሹን ምን አደረገ የሚናገረው ንግግር እሷ ላይ የሚሰነዘረው ቃላቶች በቃ ለኔ አልተዋጠልኝ እውነቴን ነው አሹ እሺ ከዛስ አሹን ማለት ቢዬ ላይ ያወራል እንዲታረቁ በእንደዚህ አይነት መልኩ መታረቅ የለባቸውም ይያልኩት ኧረ ችግር የለም ይዋደዳሉ ምናምን በቃ የሚያወራልኝ ነገር ሁሉ ለእሱን ደግፎ እንደሆነ ነው እሺ አሁን እኔ እንድታረቁ ፈልጋለሁ አንተ ጥፋተኛ ስለሆንክ ይቅርታ ጠይቀው አሹ እኔ ይኸውልሽ ይቅርታ አልጠይቅም እኔ ሰላም ለምን እዚህ ድረስ የመጣሁት አንቺን ለማዋራት ምን አይነት ቁም ነገር ይዛ ነው የጠበቀችኝ ምን አይነት መፍትሄ ይኖራታል ብዬ ነው የመጣሁት ገባሽ ከሱ ጋር ለስማማ አልመጣሁም እኔ ሰላም እኛ እኮ ብዙ መፍትሄ እኮ አዘጋጅተናል አንተ ግን ያንን መፍትሄ አፈልግም እህትን ብቻ ይዘህ አንተ ለመሄድ ለምትፈልገው ቤተሰብ አይከበርም ነው መከበር አለበት አምናለሁ ቤተሰብ እኮ ያለው ነገር ነው ቤተሰብ እኮ ብሏል ሽማግሌ ይዞ ይምጣ እሺ ይላካል እኮ ተስማማን እኮ ንቀት ነው መጀመሪያ ከሷ ጋር ሰላም ይፍጠሩ በጉልበት ነው የሚሆኑት በጸባይ ማስረዳውት እኮ ምንድነው ሊሰማ አልቻለም እናውን ያየው ነው ጋጦጥ የሆነ ልጅ ነው በጣም ልክ ነው ናይ ማስደብደበ ካንተ ልክ ነው አንተ ታላቅህን አታከብር ታናሽህን አታከብር ምንድነው እኔ ስለሱ እኔ አሁንም ስለሱ ነው እየተከራከርሽልኝ ያለሽው እኔ በሁለቱም ወገን ነኝ በናይም በውየን ወገን ነኝ ግን አንተ በመሃል እየመጣ ለምን መሰለህ በመሃል እየመጣ ነገሮችን እያበላሽ ለምን ብትይ ለሱ የሚያጨበጭብ አንድ ሺህ ሰው አለ በጉልበትክ ብቻ ባታምን እኔ ደስ ይለኛል እንደ እህት ማለት ነው
እኔ ነገሮች በእንደዚህ አይነት መልኩ የሚስተካከሉ አይመስለኝም። አሁን ተረጋጋና እየመጣ እንደዚህ አይደል ይሄም ደግሞ ተረጋጋ እየመጣ እንትን አትበልሽ። ኪራ ስማ ቆይ ሰላም እንዴ ላውራው። እያደረክ ያለው ነገር የሚያስጠላ ነገር ነው። በጣም የምታስጠላ ሰው ነው። ድንገር ምን ማለት ነው? በጣም አንተ ስለኔ ውበት ነው ማለት ነው። ተረጋጋ ታስጠላ ሰው ይላል። ለምን መስራት አይኖርም ነው እኮ የነገረ ውስጥህን እያደረክ ያለው ነገር አንተ አንድ አይነን አፈልገው ነው። ለምን ባንድ አይነን አርፋት ኖር? ቆይ አሁን ናሂና ውብዬ ለጠይቅ ቆይ ናሂና ውብዬ በመለያየታቸው ደስተኛ ነህ? ደስተኛ ሉን አሉን አይደለም። እሺ እዚህ ጋር ጥያቄው ደስተኛ መሆኔና አለመሆኔ አይደለም። እሺ አንተ እውነትም ወንድም ነህ፣ በጣም ትክክለኛ ወንድም ነህ። የውብዬ ወንድም አንተ ለምንድን ነው ስነ ስርዓትን ይዛ ማንኖረው? አሁን ኪራ ተረጋጋ። እኛ ሰላም ለመፍጠር ነው የመጣ ነው የሚባል ነገር የለህም። ቆይ ስለሷ መጥፎ ነገር የምታወራ ከሆነ መቼም ማን ስለው ውብዬ ማን ነው መጥፎ ያወራው? አንተ እንዴ ለሱ እየተከራከርክለት አይደል? ቆመ እዚህ አንድ ላይ መሆን አለባቸው ነው በቃ። ቆይ እያደረከው ነገር ያለ ልክ ነው። እሱ ከሚባሉት እነሱ ወደሚባል ደረጃ አልፈዋል። ገብቷል አይደል? እንደኛ ነጠላ ሰዎች አይደሉም እነሱ። ተለያይተው ተዋልደው ታርቀዋል። አሁን ይኸውልህ ሽማግሌ ድጋሚ ልታለያይ ነው የምትፈልገው አንተ? አልፈልግም። ቆይ እኔ ይኸውልህ ለምንድን ነው ሀሳቤን ውድቅ ያርክ ያለው? ያቀደልህ ሰው የላከህ ሰው አለ። እንደዚህ በጥብጥ ያለ ሰው አለ እኮ ነው የሚመስለው። የበጠበጡትማ እናንተ ናችሁ። ለዛሬ እርቅ ሆኖ ነገ ጠዋት ማንንም ይዞ ጎትቶ ሲመጣ አንተ በጤና አይደለም። ምን ማለት ነው? ጤነኛ ሰው እንዴት ነው የሚያስበው? ጤነኛ ሲጀመር